እናትሽ ናት ያሰረችሽ? ዶክተር ነገሩ ስብስብ ነው፣ ግን የስራዬን ነገር ለደቂቃ እንኳን አልረሳሁትም። ግን መውጣት ስላልቻልኩ ነው። ቤዛ፣ እዚህ ሙያ ላይ የሆነች ማርፈድ በጣም ዋጋ ያስከፍላል። አውቃለሁ ዶክተር፣ በጣም ይቅርታ። ዛሬ ስራ የመጀመሪያ ቀንሽ ነው። እሺ ችግር የለም። አንቺ የሚጠብቅ ስራም ሆነ ታማሚው የለም። ግን አስበሽዋል? አንቺ የሚጠብቅ ታማሚ ቢኖር ኖሮ የሚፈጠረውን ችግር በጣም ከባድ ነበር። አራው ዶክተር፣ በጣም ይገባኛል። ግን ከዚህ በኋላ ተሳስቻለሁ፣ አልረፍድም። ይቅርታ። አንቺ ላይ መተማመን እንኳን በጣም ከባድ ነው። ግን ፍላጎትሽን ስላየው እድል ልስጥሽ። አመሰግናለሁ በጣም። ተረጋጊ። አንቺ መጮህና መናገር አይጠበቅብሽም። አንቺ መድኃኒት እንጂ በሽተኛ መሆን የለብሽም። አንቺም ታካሚውም እኩል ከጮኋችሁ መረጋጋት ካልቻላችሁ ለእናንተ ሌላ ሐኪም ያስፈልጋችኋል ማለት ነው። ውይ ይቅርታ በጣም ዶክተር፣ ለምዶብኝ ነው እየጮኩ ማወራው። ረጋ በይ ቤዛ። መልስሽ፣ ንግግርሽ እርጋታ በተሞላበት መንገድ መሆን አለበት። እዚህ መጡ ታካሚዎች በህይወታቸው አብዛኞቹ መነጫነጫቸው ሰዎች ናቸው ያሉት። በህይወታቸውም ደስተኛ ላይሆኑ ይችላሉ። ስለዚህ የአንቺ ንግግር እርጋታና ሰላም በተሞላበት መንገድ መሆን አለበት። የሁሉ መርፌ ለመውጋት ነው? ቆይ ምንድን ነው የሚፈላሰፍብኝ ሰውዬ? እሺ ዶክተር፣ ተግባብተናል። በጣም ጥሩ። አንድ 3 ቀን ስራሽን ልይና ትቀጥያለሽ አትቀጥይ የሚለውን እንወስናለን። እንደዛ ይሻላል? አዎ ቤዛ፣ ማርፈደሽ እና መንቀልቀልሽ ትንሽ ረብሾኛል። ውይ ይቅርታ ዶክተር፣ እየተጣደፍኩ ስለመጣው ነው። ይሁን ቤዛ። አሹ ፍቅርን ሲወስዷት እያየ ዝም ብለህ መጣ? ኧረ ተይ፣ እኔ ትቻት አልመጣሁም። አትዋሽ፣ ሁሉንም ነገር ፍቅር ነግራኛለች። ኧረ ተይ እንዳሩኝ በያቸው፣ አለበለዚያ ቆመሽ መቅረትሽ ነው። ሰማኛለች። ጫኔ አንተን ከማግባት ቆሞ መቅረት ይችላል። እሺ ተይ ተይ ብርሃኔ፣ ተይ ተይ፣ ይሻልሻል። ተይ ነጋሽ ስርስሩ ሳቶ ሰው ትስቆይች። ጫኔ እንግዲህ ጉርታት ላግባ እያለ እንትን ይገኛል። መስፍኔ አሁን ላይ ለአበበ መሆኑ በጣም የሚገርም ነገር ነው። መስፍኔ ባይኖርም ገደል ከቶ የነበር ጀሊሉ ይላል። እንግዲህ ለመስፍኔ ለመደወል ቀና ባለበት ሰዓት ላይ ሁሉም ነገር እንዳላሰበው ሆኖበት ነው ያገኘ ያለው ማለት ነው። ውድና የተከበራችሁ የቻናል የቤተሰቦች ሰላም ብለናል። ሰላማችሁ ብቻ ተተረፍርፍ ይበልልን እያለን ከች ብለናል። ላይክ፣ ሼር፣ ሰብስክራይብ እያደረጉ ቤተሰብ ይሁኑ። ባቡሬን እንግዲህ ሊሊ አዘናግታ ሸውደዋለች። ነብዬ ልጅ ምን ሆነሽብኝ ነው ዛሬ ስትላት፣ ማሚ ቆይ እኔ ራስ ወዳጅ ነኝ እንዴ? ለምንድነው ሁሉም ሰው እኔን ራስ ወዳጅ እንዲሆንኩ የሚነግረኝ? ምን ነው የኔ ልጅ ምን ነው ብላ ማዙካውን ብትጠይቃት፣ ምን ነው እኔ ልጅ ምን ነው እኔ ይክፋኝ ምን ነው ማዘሯ ዝም ብለሽ ቀፊን ትላታለች። እኔ ዝም ብለሽ እኔ ደከመኝ፣ እኔ ሰለቼ፣ ሁሉም ነገር ከአቅሜ በላይ ሆነ። አይ ፍቅር፣ አይ ፍቅር፣ አይ ፍቅር! አረ መቼ ነው ሰው የምትሆነው ፍቅር? አረ መቼ ነው አንቺ ቁንጤ ሰው የምትሆኘው? በራስሽ ወደሽ አፍሬሽ ተከትለሽ ዲሽ አሹ ላይ ታደርጊያለሽ ነገሩን ሁሉ። አሹ ላንቺ ብሎ ስንት ነገር ተጋፍጦ አይሩታ ለእውነት የቆመች ይችን ድንብላል የሆነች ብርጭቆ ይችን እንዲያው ፍቅርማ ነው እንትን የሚላት ብርሃን እንግዲህ ጫኔ ብርሃን ጋር እናቷን እንዴት ነሽ አባትሽ እንዴት ነው ሰሞኑን የሉም የት እንዲሄዱ ታውቂ አላውቅም ትለዋለች። አሁን ብርሃን አዴን ለድሩ ነው ለፈረንጅ ሲሉ ስለሰማች የእውነትም ፈረንጅ መስሏታለች። ጅል ዴቭን አገኘዋለሁ ብላ እንግዲህ ወልከፍ እያለች ትገኛለች።
ደግሞ ሌላ ባልመጣላት እሷን እንዲድሩኝ እያለ እንግዲህ ጫኔ ተታይ ከላይ ይላል። ሮማንን አበላሽቶ ለኮ አሁን ደግሞ ወደ ብርሃን እየሄደ ነው። ብርሃን ይሆንልሽ በዚህ እድሜሽ እህቴ ባሏ እያልሽ ጊዜ ንሳኒ እንዴት ያን ሁሉ አድርጎ ዛሬ ብርሃንን ይመኛል። ይሄ ደግሞ ትልቅ ሰው አለመከበሩ። አበበና ዳይመንድ እንግዲህ ሆዳቸውን ባጫወቱበት ሰዓት ላይ ቆይ ምንድነው ችግሩ? ምንድነው ነገሩ? እያለ ብርሃን ዴቭ ምንትን ይላል። እነሱ ግን ሁሉም ነገር እንዲያሰቡት አይደለም እየተካሄደላቸው ያለው። በቃ ቻው ይላል። እድሜ ልክ ነው እኮ ነው እንዲሳቀ በጣም እኮ ነው የሚዝናናው። አበበ በጣም ደስ ይለዋል። ደመቀ ደስ ኪንጎ ዳይመንድ ምናምን ሲፈታ ሲሉ አደይ እና ዴቭ እንግዲህ ሊሊን በጣም አስጨንቆና ተናግሯታል። ቆይ ምንድነው እየተፈጠረ ያለው? ምንድነው እየተካሄደ ያለው? ልትነግረኝ ትችላለህ ወይ? የእውነት አስቀይምሃት ነው? ምንድነው ነገሩ? እያለ ብትጠይቀው አደይ እዚህ ላይ ጥፋት አለባት። ማነው ዴቭን ጊዜ እየሰጠችው አይደለም። አይ ፍቅር፣ አይ ውልክፍ፣ አይ ሽባ፣ አይ ነፋስ፣ እንዲያው ሁለቱም መርዝ አንድ ላይ ተገናኝተዋል አሁን ገና የእውነት ፍቅር ወዷት ነው ወይስ እንዲያው ምን ፈልጎ ነው? ሁለት ሸር ወይ አንድ ቀን ጥሩ ነገር እንትን የማይሉ ብቻ ኩላሊትሽን እንዳይሸጠው። ወይኔ ጉዶ የተበላሁ ይላል ዳይመንድ እንግዲህ ዳይመንድ አይደለ እንደ ብሎ ዶክተሩ እንግዲህ ሲደርስበት ወይ ዳይመንድ ተበላው እያለ አይ ዳይመንድ የሶስት ልጆች አባት ዳይመንድ ተበላ በቃ። ፍቅር እንዴት ቆይ ትዞር ነው ወይስ አንተ የትነሱ ተባባሪ ነህ? ምንድነው የትም ዙረሽ እየመጣሽ ለእኛ ምጮህብና አንቺ ንገሪን ትላለች። ከዛ እናቷን እቺ ሰይጣኗ ትጣራለች። የፍቅርም እናት እንግዲህ ያው ልጅ አይደለች ለፍቅር ነው የምታደላው እንጂ እናሹና ሩታ እውነተኛ ቢሆኑም ልትቀበላቸው ፍቃደኛ አይደለችም ማለት ነው። አሹ በጣም ተጨንቋል። ፍቅር እጅ ላይ መውደቁ ፍቅር እሱን ተቤት ለማውጣት የማትጥረው ነገር የላትም። አሁንም ደግሞ እንግዲህ ያው ሀሳቧና ምኞቷ ይሳካለታል። አንዳንዴ ፍቅር ራሷን ሁና ብታስብ ጥሩ ነበር። አይ ፍቅር እንዲሁ መቼ ነው እንደ ሰው የምታስቢው? አቶ ቤዛ እንግዲህ ሁሉንም ተጋፈጩ ቢንትና ካልመጣች ከቤት ንቅንቅ የለም ብላት ማዘሯ ጠስቃ ይዛታለች ማለት ነው። እንግዲህ ወዴት አባሽ ታመልጭ ይሆን?
ውድና የተከበራችሁ የቻናል ቤተሰቦች ሰላም ብለናል። ሰላማችሁ ትርፍርፍ ይበልልን እያለን ዝንከች ብለናል። ላይክ ሼር ሰብስክራይብ፣ አዲስ የሆናችሁ ደግሞ ላይክ ሼር አድርጉ።